ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ባይብል ስተዲያችን እንቀጥላለን። በደንብ አይሰማም? የሚሰማ ይመስለኛል። ያለፈው ቪዲዮ ብዙም አይሰማም። ካንተን ያቺ ትንሿ ማይክሮፎን ሳመጣ ያን ጊዜ በደንብ ይሰማል። አሁን ድምጼ ጮክ አደርጋለሁ። ተባረኩ። የድሮ ያገኘው መዝሙር እስቲ ቆይ እሱን እንጸልይና ለጌታ ነው፣ ለሰው ግብዣ አይደለም። ለእግዚአብሔር እንዘምርና ለጌታ እንዘምርና ትንሽ ባይብል ስተዲ እናደርጋለን። አሜን።
ተባረክ ወገኖች። እግዚአብሔር አምላክ in the name of Yeshua አመሰግንሃለሁ ስለዚህ ሰዓት። ዛሬም ደግሞ ጌታ ሆይ ቃልህን እንማራለን። ጌታ ሆይ በቃልህ እንዳልክ አንተ የምታየው በቃልህ ወደሚንቀጠቀጠው ወደ ትሁቱ ሰው ነው። እግዚአብሔር አባት ሆይ ደግሞ this is a great privilege ታላቅ ዕድል ነው ቃልህን ለመማር። እኔንም ወገኖቼንም ቲቻስ አስተምረን፣ የሚሰማ ጆሮ የሚያስተውል ልብን ስጠን፣ ለመንግስትህ አዘጋጀን in the name of Yeshua። ጌታ እግዚአብሔር ሆይ ሆሊ ስፒሪት ኮንቪክት አድርገን ኃጢአታችንን ንገረን። ጌታ ሆይ ተስተካክለን ለመንግስት እንድንመጣ in the name of Yeshua። ጌታ እግዚአብሔር ሆይ ክፉ ሁሉ በጌታ በኢየሱስ ስም ከዚህ የተወገደ ይሁን። አንተ ከኛ ጋር አሁን አሜን። ያው እኔ ተማሪ ስለሆንኩ ወገኖች ሁሉ ጊዜ ስቲቨን ፍራንሲስ አንድ ነገር አለ። በጣም ይገርም፣ በጣም ማከብረው ሰው ነው። የብራዘር ሳሉ ወንድም ትምህርቶች በጣም ደስ ይላሉና ምን አለ ሁሉ ጊዜ ጠላትን ስራ አስራለሁ ስትሉ ቤቢ ያው ህፃን ትንሽ በሰል ስትሉ ግን ምን ትላላችሁ አለ ጌታዊ ከኔ ጋር ውጣ ከኔ ጋር ግባ ትላላችሁ አለ። ምክንያቱም ጌታ ከእናንተ ጋር ከሆነ ሰይጣን አጠገባችሁ አይደርስም አለ። እውነቱን ነው። አሜን። ስለዚህ ጌታዊ ከኔ ጋር አሁን ከኔ ጋር ውጣ ከኔ ጋር ግባ ካላችሁት ከጌታ ጋር ሆነ ሰይጣን አይቀርበንም። አሜን። ሁሌ ማሰር አለብን ይስኩት ግን አይጠበቅብንም በየሰከንዱ ማሰር። አሜን። ተባረኩ። ዛሬ እንትኑን ትምህርቴን ጌታ ብዙ ነገር ያስተምራል እና ምን ብየዋለሁ? ኢሳይያስ 30 ቁጥር 10 ይላል። ምን ይላል እግዚአብሔር ቃል? በጌታ በኢየሱስ ከ9 ጀምሮ ምን ይላል እግዚአብሔር ቃል? አመፀኛ ወገን የእግዚአብሔርንም ሕግ ለመስማት የማይወዱ የሐሰት ልጆች ናቸውና ባለ ራእዮችን አትመልከቱ ይላሉ። ነቢያትንም ጣፋጭንና አታላዩን ነገር እንጂ ቅኑን ነገር አትንገሩን። ከመንገድ ፈቀቅ በሉ፣ ከጎዳናውም ዘወር በሉ፣ የእስራኤል ቅዱስ ከኛ ዘንድ አስወግዱ ይሏቸዋል። አያችሁ ምን ይላሉ? ይሄ የብዙ ክርስቲያኖች እንትን የእግዚአብሔር ቃል መስታወት ነው፣ ያሳያል ራሳችንን። ጣፋጩን ነገር አሁን ስቴጅ ላይ ጆኩን ንገረን፣ የሚያስቅ ነገር፣ ከዛ ደግሞ የሚያበረታታ ነገር፣ ሌላ ደግሞ በሉት ጨምሩበት። ይሄ ጣፋጩን የሚለው እግዚአብሔር ቃል ጣፋጩንና አታላዩን ነገር ንገረን፣ ቅኑን ነገር አትንገሩን። ቅን የሆነው የእግዚአብሔር ሕግ ነው። ቅን ፍርዱን አትንገረን። ጀጅመንት መስማት አይፈልጉም። የእግዚአብሔር ደግሞ ፍርድ የሌለበት መድረክ ደግሞ መንፈስ ቅዱስ የለም። ምክንያቱም መንፈስ ቅዱስ አንድ ነገር አይቶ አያልፍም፣ ኮንቪክት ያደርጋል። ምንም ሳይባሉ አንዳንድ ምን አይነት መሰላቸው? እጅ ታጥቦ ልክ ታጥበው እጃቸውን መንግስተ ሰማይ የሚገቡ ይመስላቸዋል። አይደለም፣ ስራ አለው ክርስትና። በቃ ጣፋጩን ነገር ብቻ ንገረን። መጽሐፍ ቅዱስ ዳዊት፣ ከዛ ደግሞ መጽሐፍ ቅዱስ በቃ ደስ የሚለውን ነገር የዳዊት ቤት ይላል፣ እሱን ንገረን። መዝሙር 23ም ሊሆን ይችላል። ምን ይላል መዝሙር 23? እንዳው በዛው ላልብላችሁ። ጣፋጯን ብቻ እሷ ብቻ ንገረን ይላሉ። ምክንያቱም ሐሰተኛ ልጆች ናቸው ይላል እግዚአብሔር። አሜን። ሙሉን የእግዚአብሔር ምክር መስማት አይፈልጉም። እኔ አሁን ጌታ እያስተማረኝ ልጆቹን እኔ እየፈረድኩ አይደለም፣ ግን አያቸዋለሁ። በጣም ፈጣኖች ናቸው። ቶክ ሾው ለመክፈት they have everything፣ ሁሉ ነገር አላቸው። መንፈሳዊ ነገር ላይ ግን ዘወር ይላሉ። አያችሁ ምንድነው ይሄ? ራሱ እንትን ነው ይታያል። እግዚአብሔር እረኛዬን የሚያሳጣኝ የለም። ምንም አታጣም። እቺ ነው የሚፈልጉት። እቺን ንገረን። እግዚአብሔርን ሕግ ግን አትንገረን። ጀጅመንቱን ወደ ፍርድ ነገር እሱን አትንገረን። በእረፍቱ ዘንድ ይመራችኋል፣ ይከፈትላችኋል፣ እሱን ብቻ ንገረን ይላሉ። ምክንያቱም ጌታ ራሱ ይናገራል። ምክንያቱም ምንድናቸው ይላል? ባለራእዮችን ይላል አትመልከቱ ይላሉ። ነቢያትንም ጣፋጩንና አታላዩን ነገር እንጂ ቅኑን ነገር አትንገሩን። ከመንገድ ፈቀቅ በሉ፣ ከጎዳናውም ዞር በሉ፣ የእስራኤልን ቅዱስ ከኛ ዘንድ አስወግዱ ይሏቸዋል። የእግዚአብሔርን ቃል ማንበብ ከብዷቸው አይደለም፣ በብዛት ማንበብ የማይፈልጉ ናቸው። ወይም ደግሞ አልገባንም ብለው ዲስከሬጅድ ይሆናሉ። መጽሐፍ ቅዱስ ዝም ብሎ በአንድ ጊዜ የሚገለጥ ነገር አይደለም። ሪፈር እየተደረገ እየተጸለየ ጌታዊ ይሄ ምን ይላል ራሱ በመንፈሳችሁ እግዚአብሔር እየመራ እያስተማረ ነው እንጂ መጽሐፍ ቅዱስ አንድ ሲደመር አንድ አይነት ቀላል አይደለም። ማንበብ ግን ስታነቡ ግን እግዚአብሔር ደግሞ 100% ያስተምራል፣ ይመራል። አሜን።
መጽሐፍ ቅዱስ ማንበብ አቃተኝ ለምትሉ ልጆች እኔ ከላይ ጫፍ ጫፉን ላሳያችሁ። መጽሐፍ ቅዱስ ማለት ይሄ የኛ መጽሐፍ ክርስቲያኖች የምናምነው 66 ትናንሽ መጽሐፎች አሉት። 66ቱ በተለያዩ አሁን መጽሐፍ ቅዱስ ማንበብ አቃተኝ ለሚሉት የሰማሁትን ነው። 66ቱ መጽሐፍቶች አንደኛው ዘፍጥረት ይባላል። ሜቢ አልፈርድባቸውም፣ ከልጅነት ቤዝ ላይ ኖራቸው ይችላል እና አሁን የኔ ልጅ ብትጠሯት ከዘፍጥረት እስከ ራእይ ሳታስ ምንድን ይባላል ሜቢ አዲስ ኪዳን ሊከብዳት ይችላል። ከዘፍጥረት እስከ ሚልኪያስ ድረስ ሳይወላገድ ቀጥ ብላ ትነግራቸዋለች መጽሐፎቹን በሙሉ የብሉይ ኪዳን። ሜቢ እነሱ ስለተማሩ ይሆናል፣ ልጆቹ ስላልተማሩ ሊሆን ይችላል። መጽሐፍ ቅዱስ ማንበብ ማለት ቀላል ነው። ስለዚህ ይሄ የያዛችሁት በእጃችሁ ቤታችሁ ያለው መጽሐፍ ቅዱስ 66 ትንንሽ መጽሐፎች አሉት። እነዚህ ትናንሽ መጽሐፎች 66ቶቹ የእግዚአብሔር እስትንፋስ ይባላሉ። የእግዚአብሔር እስትንፋስ ማለት ምንድነው? እግዚአብሔር የተናገረው ማለት ነው፣ የተነፈሰው ማለት ነው። አሜን። ዝም ብሎ ተራ ቃላት አይደሉም። አሜን። አሁን መጽሐፍ ቅዱስ ማንበብ እምቢ ላላችሁ፣ ደፈር ብሎ ለማንበብ እምቢ ያላችሁ ሜቢ ቤዝ ስለሌላችሁ ይሆናል። እኔ የቄስ ተማሪ ነኝ፣ አቦጊዳ ከዛ ደግሞ አይ ቲንክ መልእክተ ዮሐንስንም ሳልል አልቀርም ስላችሁ ግን ፐርፌክት ነኝ ማለት አይደለም። አሜን። ስለዚህ የቄስ ተማሪ ላትሆኑ ትችላላችሁ። የቄስ ተማሪ ብትሆኑ ይቀላችኋል። ስለዚህ ምን ይላል? እነዚህ 66ቶቹ መጽሐፍት አንደኛው ዘፍጥረት ይባላል። እግዚአብሔር እንዴት ሰማይና ምድር እንደፈጠረ ይናገራል። በጣም ሶ ኢንተረስቲንግ። ማንበብ እምቢ ያላችሁ ሰዎች አምሹር ኢትዮጵያ ውስጥ በተለይ ቸርች ውስጥ አሮጊቶች እንኳን ማንበብ ይችላሉ። አሜን። በመሰረተ ትምህርት ነው የሚባለው። እኔ ከአሮጊቶች ጋር ነው መጀመሪያ ትምህርት ቤት የተላኩት። መሰረተ ትምህርት ከአሮጊቶች ጋር ማን ነው መንግስቱ ኃይለማርያም መሀይምነትን ለማጥፋት ብሎ አንድ ሰው ሳይቀር መጽሐፍና ማንበብ መቻል አለበት ብሎ ዘመቻ ነበረ። የመሰረተ ትምህርት ገብቼ ተመሪያለሁ ከአሮጊቶች ጋር ማታ እየሄድኩኝ ትልልቅ ሴቶች ጋር እና ምን ልላችሁ ነው፣ ማንበብም መጻፍም የማይችል ሰው የለም። አንድ አሮጊት ሴትዮ ያላያችኋቸውም የሆነ ክፍለ ሀገር አይ ቲንክ አዋሳ ይመስለኛል ሲያነቡ ባይብላቸው ነው። እሳቸው የትኛው ኮሌጅ ገብተው ነው? ሜቢ መሰረተ ትምህርት ላይ የተማሩት ግን መጽሐፍ ቅዱሳቸው ራሱ አርጅቶ ሲያነቡት ሴትዮዋ የኛ እንኳን መጽሐፍ ቅዱስ እንደሳቸው አላረጀም። ስለዚህ መጽሐፍ ቅዱስ አላነብም ለምትሉ ልጆች ቀላል ነው። እንደዚህ ብላችሁ አንብቡት። የኛ ሴትዮን ታሪክ ሄዳችሁ እንዴት እንደሚያነቡት። ከዛ ይሄ ዘፍጥረት ግቡና ጀምሩት። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይሄ የምታዩት ሰማይ ምድርን እግዚአብሔር የፈጠረው ነው። ከዛ ደግሞ ምድርን ባዶ ነበረች ይላል። ከዛ ደግሞ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ። ጨለማም የሆነ ቦታ ነበረው ማለት ነው። ከዛ ደግሞ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። የእግዚአብሔር መንፈስ ሳሉት። ዝም ብላችሁ አነቡት። ትምህርት ቤት አነቡት ትባላላችሁ። ያን እንደዛ ቁጠሩት። የእግዚአብሔርን ቃል እግዚአብሔርን ብርሃን ይሁን አለ፣ ተነፈሰ፣ ተናገረ። እግዚአብሔር ብርሃን ይሁን ሲል ምን ሆነ? ሆነ። እግዚአብሔር አለ ሆነ፣ እግዚአብሔር አለ ሆነ፣ እግዚአብሔር አለ ሆነ ይላል። ከዛ በኋላ እሱ ዝም ብላችሁ አንቡት። ዘፍጥረት ስለ እግዚአብሔር ፍጥረት ይናገራል፣ እግዚአብሔር እንደፈጠረ ይናገራል። ከዛ ደግሞ በሰባተኛው ቀን እግዚአብሔር እንዳረፈ ይናገራል። አዳምና ሔዋንን እግዚአብሔር እንደፈጠረ ይናገራል። ተፈላሰፉት። መፈላሰፍ ማለት ሳይሆን እስቲ መርምሩት። እግዚአብሔርን ቃል መመርመር ኃጢአት አይደለም። አትመርምርም ብለው ያሳደጉን ሐሰተኞች ናቸው። እግዚአብሔር ቃል እግዚአብሔርን አንፈታተነውም እንጂ እንማራለን። መርምሩ ብሏል ጌታ። ስለዚህ መርምሩት። ከዛ በኋላ አዳምና ሔዋን ከመውደቃቸው በፊት ንጹህ ልጅ አልነበራቸውም። ዳትስ ዋይ ጌታ ኢየሱስ ክርስቶስ የመጣው የአዳምና ሔዋን ልጆች በሙሉ ከውድቀት በኋላ የተወለድን ስለሆነን። ከውድቀት በፊት ልጅ ቢኖራቸው ጥሩ ነበር። ከዛ በፊት አይደለም የተወለዱት። እሱንም አስቡት፣ አሰላስሉት። ፓስተር አያስፈልጋችሁም፣ ነብይም አያስፈልጋችሁም። ሶሪ ወገኖች። ሄሎ ሶሪ የሆነ የሚሰሩ ሰዎች አሉ፣ እነሱ መስሎኝ ነው። ኤኒዌይ አዳምና ሔዋን ስንት ልጆች ነበራቸው? ብዙ ብላችሁ አነቡት። ከዛ ደግሞ ከውድቀት በፊት ነው ከውድቀት በኋላ ነው የተወለድነው። ከውድቀት በፊት አዳምና ሔዋን ልጅ አልነበራቸውም። ዝም ብላችሁ እኔ አሁን ይሄንን ዝም ብዬ ለራሴ የምማረው ለእናንተ ማበረታቻ ነው። ከዛ በኋላ ሄኖክ ይላል። ሄኖክ ምንድነው? ሄኖክ ስሙ ምንድነው? ትርጉሙን ሄኖክ ማነው? ኖህስ ሄኖክም እግዚአብሔር ወሰደ ይላል። እግዚአብሔር ለምን ወሰደው? ትንሽ ነው የሚነግረን። እግዚአብሔርን ስለሚያምን እግዚአብሔር በሱ ስለተደሰተ እግዚአብሔር ሞትን እንዳያይ ኖህን ማነው ሄኖክን
ወሰደው ይላል። እሱን አንቡ። እሱ ዘፍጥረት ላይ ይገኛል። ከዛ ደግሞ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም ይላል። 5 መጽሐፎች አሉ። እነዚህ ሙሴ የጻፋቸው የሙሴ መጽሐፍት ይባላሉ። እንደዛ አንቡት። ከዛ ደግሞ ኢያሱ ከየት መጣ? ኢያሱ ማን ነው? መጽሐፍ ቅዱስንስ ማን ጻፈው? የሙሴንስ መጽሐፍ ማን ጻፈለት? ሙሴ ራሱ ነው የጻፈው ወይስ ጸሐፍት ናቸው? ጸሐፊዎቹ እነማን ናቸው? ዝም ብላችሁ ተማሩ። ማንበብ ትንሽ መጽሐፍ ቅዱስ ምን ይላል? በትንሽ የምትከማች ሀብት ትበዛለች ይላል። መንፈሳዊ ነገር አንድ ጊዜ ጎርሰኸው የምትሄደው ነገር አይደለም። ትንሽ ለዚህ ነው ጠዋትም ትንሽ ማታም ትንሽ። አሁን እኔ በየቀኑ በተቻለኝ የምማረው። ስለዚህ ትንሽ ትናንትና የተማርኩት አለ፣ ዛሬ ጠዋትም አይጠፋም የተማርኩት ትንሽ ነው። የእግዚአብሔር ቃል ጌታም ያለው ያ ነው፣ ትንሽ ነው የሚያስፈልገው። ስለዚህ ትንሽ አሁን ዘፍጥረት እናንተ እቺን አንባችሁ 7 ቀን ነው እግዚአብሔር የፈጀበት ሰማይና ምድርን ለመፍጠር፣ 6 ቀን የፈጀበት፣ በሰባተኛው ቀን አረፈ ይላል። ስለዚህ ሶሪ ወገኖች፣ ማይክ I will call you on Bible study. Hello? Okay. እና እያላችሁ ታነባላችሁ። ይሄ ማንኛውም ተማሪ ትምህርት ቤት ያልተማረ ከሆነ አይ አንደርስታንድ መጽሐፍ ማንበብ ያልተማረ ሊኖር ይችላል። ሁሉ ሰው መደምደም አይቻልም። ስለዚህ እሱን እንደዛ አይነት ሰው ደግሞ ኦዲዮ ባይብል መስማት እንትና በተለይ ዘላለም አዲስ ኪዳን በደንብ አንብቧል። እሱን ሰምታችሁ ለዚህ ለኢንተርኔት የምታወጡትን ለእግዚአብሔር ቃል የተወሰነ ጊዜ ለእግዚአብሔር ስጡት። መጽሐፍ ቅዱስ ማንበብ ቢያቃተኝ የሚባል ነገር የለም። አሜን። መብላትስ ትችላላችሁ ይባል ነበር አይደል? ትምህርት ቤት የቤት ስራህን አልሰራህም ሲል አንድ ልጅ የቤት ስራ አልሰራሁም ቲቸር ሲል ምሳህንስ አልበላህም ይባላል። እንደዛ ማለት ነው። ምሳሽን ከበላሽ፣ እኔ ምሳዬን ከበላው የእግዚአብሔር ቃል አንድ ፔጅ ማንበብ እንዴት ነው የማልችለው? ስለዚህ ምሳችሁን አልበላችሁም ማለት ነው። ምሳህን እንደማትረሳው ይላሉ አስተማሪዎች። ይሄንንም የቤት ስራህንም መርሳት የለብህም። የእግዚአብሔርን ቃል አስጠጉት ወደ እናንተ። ስለዚህ እንደዛ ትላላችሁ። ከዛ ደግሞ ኢያሱ ማን ነው? ማንም አስተማሪ እንገራችሁ፣ ግራ አይግባችሁ። መሳፍንት ምንድን ናቸው? እንትና ያስተምር ነበር ትዝታው ሳሙኤል፣ ጌታ ይባርከው። ስለ መሳፍንት ራሱ ያስተማረው እኔ አሁን አስታውሰዋለሁ። መሳፍንት ምናምን የሚለውን ከሱ ነው በደንብ የተማርኩት ባይዘው። እና ስለ መሳፍንት ያስተምራሉ። ሩት ማናት ትላላችሁ? ሩት። ከዛ ደግሞ ሳሙኤል ቀዳማዊ፣ ሳሙኤል ካዕል፣ እነዚህ ማን ናቸው? ነገስት ይባላል ካዕል። ከዛ ደግሞ ዜና ቀዳማዊ፣ ዜና ካዕል፣ እዝራ ማን ነው? ነቢያቶቹ ጋር ደግሞ ገባን። ነህሚያ ማን ነው? ነብይ ነው። አስቴር ማናት? በአስቴር መጽሐፍ ውስጥ እንደዚህ ኮሜንተሪ ምናምን ትንሽ ጠቃሚ ነው። ስለ አስቴር መጽሐፍ ሲናገሩ በአስቴር መጽሐፍ ውስጥ አንድ ጊዜም ቢሆን የእግዚአብሔር ስም አልተጠቀሰም፣ ግን ዲዘርን ይደረጋል። እግዚአብሔርን ሴንስ ታደርጉታላችሁ እንጂ ስሙ እንኳን አንድ ያልተጠቀሰም። ያንን ተመራመሩ፣ ማንም አያቅተውም። እኔ ልጆቹ አያቀታቸውም ብዬ የምለው ለምንድን ነው? ይሄንን ምንድን ነው ይባለው? ባላቸው ብር ካሜራ ገዝተው ስቱዲዮ ሰርተው ከዛ በኋላ ቶክ ሾው መፍጠር የቻሉ የኛ ልጆች ይሄ ምንም አያቅታቸውም። ምንድነው የሚያቅታቸው? ፍላጎት። ቢያውቁት ኖሮ ግን ከቶክ ሾው በላይ የእግዚአብሔር ቃል ነበረ። ስለዚህ ምንም አልጎደለባቸውም። ምንም ብለው የኛ ልጆች ምንም አልጎደለባቸውም። ልባቸው ወደ ቢዝነስ በጣም ፈጣኖች ናቸው። እንደውም ስለሆነ አሮጊቶቹ ስለሆነ ምንድነው ቀስ እያለን ነው እንጂ ወጣቶቹ እንደውም በጣም ፈጣኖች ናቸው። ቢዝነስ በምን እንደሚገኝ ቲክቶክ በምን ግባ ምናምን ብር እንዴት እንደሚፈጠር ስለሚያውቁ መጽሐፍ ቅዱስ ማንበብ እንደውም ሳያስረዱኝ አይቀሩም። አሜን። ስለዚህ በዚህ በኩል ድክመት አለ አይደል? ፍላጎት ግን ወደ ሌላ እግዚአብሔር ወደዚህ እንዲመራችሁ ጸልዩ። ከዛ ደግሞ ወደ ነቢያቶቹ መጣን። ዳዊት፣ ኢዮብ ምንድን ነበር? ኢዮብ ማን ነው? ኢዮብ የተናገረው በጣም ድንቅ ትምህርት አለው። ዳዊት ማን ነው? ኢዮብን ገብታችሁ ማንበብ ይሄ ይከብዳል። መጽሐፍ ቅዱስ ዳዊት ማን ነው? እግዚአብሔር ለምን ወደደው? ምን ያህል ይሄን ያህል የሆነ እግዚአብሔር ለምንድን ነው የወደደው? ሁሉ ሰው የሚናገራትን አትሊስት አንዷን ነገር ታገኛላችሁ። ያ ምንድነው? ዳዊት ንስሐ ይገባ ነበር። አዎ። ሌላስ ምን ባህሪ ነበረው እንዲመረጥ ያደረገው? ዳዊት አይሳደብም ነበር። ዳዊት ጎልያድ ያን ሁሉ ሲያወርድበት በአምላኩ ሲሰድበው ዳዊት ግን ምንም አልተናገረም። እግዚአብሔርን የሚማርክ ባህሪው ይሄን አንደኛው።
ከዛ ደግሞ ምሳሌ ገብታችሁ ደግሞ ምሳሌ ምንድነው? ምሳሌ እግዚአብሔር 31 ቻፕተር አለው። 30 ልጄ ነች እንደውም የነገረችኝ 31 አለችኝ። 31 ምዕራፍ አለው። 31ዱ በእያንዳንዱ ቀን ዝም ብላችሁ መብላት እግዚአብሔር ጋር መስማት። እቺ ቲክቶክ የምትከፍቱበት ሬዲዮ የምትከፍቱበት ሬዲዮውን ዝጉት፣ ቴሌቪዥኑን ዝጉት። ምንድነው ማአት ቻናል ነው ያለው። እሱን ዘግታችሁ ትንሽ እግዚአብሔር ጋር ስሙ ትንሽ። ከዛ ደግሞ መክብብ ማን ነው? ሰለሞን ማን ነው? እኔ ሰለሞን ታሪኩ ደስ ይለኝ ነበር። ሰለሞን ያስቀኛል ማለት 700 ሚስት እንዴት ሰው ያገባል? ፌስቡክ ላይ እንደዚህ ስለሱ ነገር ስንሳሳቅ ነበር በአንድ ወቅት እና እኔ ሰለሞን ያስቀኛል። 700 ሚስቶች 300 ሚስቶች 700 ሚስቶች 300 ቁባቶች ሳምቲንግ ነበረው። እንዴት ነው ከሰው አንድ ሰው 1000 ሚስት የሚኖረው ብዬ ይሄንንም ታነባላችሁ። ከዛ ደግሞ ያን ሁሉ ሚስት የነበረው ያን ሁሉ ቆንጆ በአይኔ በቃ ላይኔ አለች የተባለች ቆንጆ አግኝቻለሁ ያለው ሰለሞን ምን አለ? ሁሉም ከንቱ ነው፣ ሁሉም ከንቱ ነፋስ እንደመከተል ነው አለ። ከዛ ደግሞ ሰለሞንን ገብታችሁ ስታነቡ መጽሐፍ ቅዱስ ደስ የሚል ነው እንጂ የሚፈራ መጽሐፍ አይደለም። አቤት የሚከበር እንጂ የሚፈራ መጽሐፍ አይደለም። ከዛ ያ ሁሉ ሚስት የነበረው አይኑን የፈለገውን በሙሉ ያገኘው ሰለሞን ምን አለ? መክብብ ላይ ሄዳችሁ ደግሞ ዝም ብላችሁ የመጽሐፍ ቅዱስ ማንበብ ደፈር ያደርጋችሁ። ከዛ ደግሞ ምን አለ መክብብ? ይሄ ሰለሞን ሁሉ ነገር የነበረው ባለጸጋ የነበረው ምን አለ? ነገሩን አለ። የመጨረሻው መክብብ ምዕራፍ 12 ላይ ምን አለ ሰለሞን? የጠቢባን ቃል እንደ በሬ መውጊያ ነው፣ የተሰበሰቡትንም ከአንድ እረኛ የተሰጡ ቃላት እንደተቸነከሩ ችንካሮች ናቸው። ከዚህም ሁሉ በላይ ይላል ልጄ ሆይ ተግሳጽን ስማ። ተግሳጽ ማለት እግዚአብሔር የሚለውን አባት የሚለውን ስማ። ብዙ መጽሐፍትን ማድረግ ፍጻሜ የለውም፣ እጅግም ምርምር ሰውነትን ያደክማል። እንግዲህ ሰለሞን አለ የተባለ ባለጸጋ አለ የተባለ በቃ መጽሐፍ ቅዱስ የሚመሰክርለት ጠቢብና ለአይኑ አምሮት እንኳን ምንም ያልቀረበት ሰው ነው። ግን ምን አለ መጨረሻ ላይ ሰለሞን? ነገርን ሁሉ ፍጻሜ እንስማ ይላል። ይህ የሰው ሁለንተናው ነውና እግዚአብሔርን ፍራ አለ ሰለሞን። አያችሁ፣ ሁሉ የነበረው ሰው እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። እግዚአብሔር ስራን ሁሉ የተሰወረውን ነገር ሁሉ ተሰውረህ የምትሰራትን በስውር ባይምሮ ያሰብካትን በልብህ ውስጥ የምትመኛትን የተናገርካትን አለ ሰለሞን። የተሰወረውን ነገር ሁሉ መልካም ቢሆን ክፉም ቢሆን ወደ ፍርድ ያወጣዋልና ጌታ ስሙ የተባረከ ይሁን። አሜን። ከሰለሞን ይህን ትማራላችሁ። የሚደበቅ ነገር የለም። እዚህ ጋር አሁን ነብይ ሳቢ ያስተማሩንን እንደገና ልንገራችሁ። ነገር ሲደጋገም ጥሩ ነው። አንድ ማን ነው ያው ስቲቨን ፍራንሲስ ሲያስተምር ምን አለ? በክርስትና በጣም የተሳካላቸው የሚባሉ አገልጋዮች ምንድነው በጣም በቃ የተሳካላቸው አገልጋዮች ስታዩዋቸው አለ ምንድነው የሚያደርጉት? አንድ የሚያውቋትን ነገር በተደጋጋሚ ስለሚያደርጉ ነው የተሳካላቸው አለ። እውነት ነው። የማውቃትን ነገር እኔም ስደጋግም ለራሴ መጀመሪያ ለራሴ ይሳካልኛል ስላችሁ ሜሴጁን አገኘዋለሁ፣ ይለውጠኛል። ምክንያቱም ያ ነገር ደጋግመዋለሁ። ትክክል። አሁን ለምሳሌ የሜዲኬ ትምህርት በጣም ይለወጠኝ፣ ምክንያቱም በድጋሚ ስለሰማሁት። ስለዚህ እየደጋገማችሁ ስትሉ ትለወጣላችሁ ወገኖች። አሜን። ስለዚህ ብዙ ነገር አይደለም የሚያስፈልገው ጥቂት ነው። ያላችሁን ነገር ይዛችሁ በዛው በድጋሚ እግዚአብሔርን ቃል በመደጋገም ራሳችሁን ትለወጣላችሁ፣ የሚሰማችሁም ይለወጣል። አሜን ያላችኋለሁ። ከዛ ደግሞ ቀጥሉ ያላችሁ የነቢያቶቹን አወቃችሁ። መኃልየ ዘሰለሞን ደግሞ የሚገርም ነው። መኃልየ ዘሰለሞን አሁን የፍቅረኛ ታሪክ ነው መጽሐፍ ቅዱስ ምን ያደርጋል ብዬ አውቃለሁ እኔ በልቤ። እንዴ ጌታ ይሄ በባልና ሚስት ታሪክ እንዴት ነው መጽሐፍ ቅዱስ ውስጥ የተጻፈው? እና አንዳንዱም ያስደነግጣቸዋል። ግን መጥፎ አይደለም። እግዚአብሔር የፈጠረው ሁሉ ትክክል ነው። ግን ያለው ምንድነው? መጽሐፍ ቅዱስ ጥሩ ነው ካለ ጥሩ ነው። ግን በባልና ሚስት መካከል መሆን እንዳለበት ደግሞ ጌታ ያስተምራል። መኃልየ ዘሰለሞን ከዛ እንማራለን። እግዚአብሔር ቃል የሚወድቅ ነገር የለውም። እግዚአብሔር ቃል ኢሳይያስ ማ ነበር እያላችሁ፣ ኤርሚያስ ማ ነበር እያላችሁ፣ ሕዝቅኤል ማ ነበር እያላችሁ ዝም ብላችሁ እየገባችሁ ማንበብ ኢንተርኔት መከፋፈት እንደምትችሉት ማለት ነው። አሜን። ከዛ የመጨረሻው መጽሐፍ ምንድነው? ሚልኪያስ ነው ስትሉ ይሄ ስታነቡ ከእግዚአብሔር ጋር ምን አላችሁ ማለት ነው? የቃሉ ህብረት አላችሁ ማለት ነው።
የቃል ህብረት ማለት ምንድነው? ማንበብ ማለት ነው። ታዲያ ይከብዳል? አሁን ይሄ ወገኖች ይሄ ማንበብ ይከብዳል። እኔ እንኳን መሰረታዊ ትምህርት ነው መጀመሪያ የተማርኩት ልጅ ማንበብ አይከብደኝም። አንዳንዴ ሲደክመኝ ኦዲዮ ሰማለሁ፣ ተኝቼም ሰማዋለሁ እግዚአብሔርን ቃል። አሜን። ከዛ ደግሞ ወደ አዲስ ኪዳን ሄዳችሁ ኮሜንት ማንበብ የቻለ ሰው የእግዚአብሔርን ቃል ማንበብ አይከብደውም። አሜን። ሄዳችሁ አዲስ ኪዳን ደግሞ ምንድን ነው? አዲስ ኪዳን ማለት ደግሞ ጌታ ኢየሱስ ክርስቶስ ከመጣ በኋላ የተጻፈ መጽሐፍ ነው። ከዛ በኋላ ወንጌል ምንድን ነው? ዋት ኢዝ ጎስፕል? ጎስፕል ማለት ወንጌል ማለት አንደኛው ትክክለኛ ኦሪጂናሉ ትርጉሙ ወንጌል ማለት ሂዝ ስቶሪ ማለት ነው። የእሱ ታሪክ ማለት ነው። የጌታ የኢየሱስ ክርስቶስ ታሪክ ማለት ነው ወንጌል ማለት። አዎ ወንጌል ጥሩ ዜና ነው። አዎ ግን ኦሪጂናሊ ሄዳችሁ ጉግል አድርጉ፣ ሰርች አድርጉ። ጎስፕል ማለት ምንድነው? የሱ ታሪክ ሂዝ ስቶሪ ማለት ነው። የክርስቶስ ታሪክ ማለት ነው። አራቱም ወንጌሎች የሚናገሩት ማቴዎስ የጻፈው፣ ማርቆስ፣ ሉቃስ፣ ዮሐንስ እነዚህ አራቱ ሐዋርያቶች የጻፉት የክርስቶስ ታሪክ ነው። አሜን። ይሄን ብላችሁ ተማራችሁ። ሐዋርያት ስራ አይደለም። ሐዋርያት ስራ ምንድነው? ሐዋርያቶቹ ወጥተው የሰሩት ጌታ ኢየሱስ ክርስቶስ ከሄደ በኋላ እንዴት እንደተለያቸው በኢየሩሳሌም አትውጡ ኃይል ሳትቀበሉ ተብለው 120ዎቹ ከዛ በኋላ ጳውሎስም ተደምሮ ወጥተው የሰሩትን ነው። ከነሱ ደግሞ ትማራላችሁ። ስለዚህ መጽሐፍ ቅዱስ በዚህ መልኩ ታነቡታላችሁ። ከዛ ደግሞ የጳውሎስ መልእክት ይላል። ጳውሎስ ወደ ሮሜ ሰዎች የጻፈው፣ ቆሮንቶስ አንደኛ፣ ሁለተኛ፣ ገላትያውን መሰረታዊ ነገር ይናገራል። ኤፌሶን ስለምን ይናገራል ያላችሁ በራሳችሁ ደፈር ያላችሁ ማንበብ። የሰው ኮሜንት ስር ገብታችሁ አንቺ እዛ ጋር የጻፍሽው እንደዛ ያልሽው ማንበብ ስለምትችሉ አይደል? ቲክቶክ ላይ እንደዛ ብላ የጻፈችው ፌስቡክ ላይ እንደዚህ እጃችሁ እስከሚነድ ድረስ ኮሜንት ታነባላችሁ። የእግዚአብሔር ቃልስ። ስለዚህ ወደ እግዚአብሔር ቃል ይምራና አሜን። ከዛ ደግሞ ቲቶ ማን ነው? ፊልሞና፣ ዕብራውያን ምንድናቸው እነዚህ ያላችሁ እንደገና ማንበብ። እኔ መጽሐፍ ቅዱስን አንብቤያለሁ። ኦፍ ኮርስ አሁንም አነባለሁ፣ ወደ ዘላለም አነባለሁ። ግን አንድ ያነበብኩት ተብሎ የሚወጣ አይደለም። ከዛ ደግሞ ዮሐንስ ራእይ ደግሞ አንቡት። የእግዚአብሔርን ፍርድ ይናገራል። እግዚአብሔርን የልብ ትርታ ይናገራል። እንደዚህ ስታደርጉ ምን አላችሁ ማለት ነው? ከእግዚአብሔር ቃል ጋር ህብረት አላችሁ። ነብይም አይሸውዳችሁም። የነብይ አሁን ለምሳሌ መጣና አንድ ባል አግብታችሁ 3 ልጅ ወልዳችሁ እያሾኮሾከ መጥቶ የእግዚአብሔር ፈቃድ አይደለም እኮ ያገባችሁ ባል ቢል መፍታት አለባት ሲል ለመፍታትም አትሄዱ። ምክንያቱም የእግዚአብሔርን ቃል ታውቃላችሁ። ፍቺን አልፈልግም ይላል እግዚአብሔር። ስለዚህ የትኛው ነብይ ነው ከእግዚአብሔር ቃል የሚበልጠው? አይበልጥም። ስለዚህ ወግድልኝ ትላላችሁ። ያለበለዚያ ግን ደግሞ ነቢያቶቹ ተንኮላቸው ምን ይላሉ? ስሙ፣ እኔ ያልኩት ብቻ ስሙ፣ እቺ ነገር ያልኳት ነገር አትቀርም ይላሉ። ከዛ የሰውን ጆሮ እንደዚህ ይጎትታሉ። ከዛ በኋላ እቺ ነገር ኖቲስ አድርጉ፣ እኔ የተናገርኩት አይቀርም፣ አንቺ የተናገርሻለ እግዚአብሔር ያለው ነው የሚሆነው። ስለዚህ አትሸወዱም። መጥቶ የ3 ልጅ እናትና አባት የወለዱትን አይ ተፋታ፣ የእሱን ኮስታ ገቢ እግዚአብሔር ፈቃድ አይደለም። መጀመሪያ ከገባሽ ነው። ከዛ በኋላ መውጫው ጠባብ ነው። ዝም ብሎ አይወጣም ትዳር። አይ እግዚአብሔር ፍቺን እጠላለሁ ይላል። ስለዚህ ከቃሉ ጋር ህብረት ስላለ አትሸወድም። ከዛ ደግሞ ይመጣና አንዱ ምንድነው ብሌሲንግ በረከት እኔ እናገርብሃለሁ $500 ደግሞ ምንድነው ያሉት ኢትዮጵያ ውስጥ 800 500 400 ዓመት የእስራኤል ህዝቦችን ነፃ ያወጡበት ያው እንትን ያለው ያወጣው ቪዲዮ ላይ 400 ዓመት የእስራኤል ህዝቦችን ከባርነት እንዳወጣቸው 400 ብላችሁ ደውሉ፣ ከዛ በኋላ ከባርነት ትወጣላችሁ የሚል አመጣ። አረ አንተን ከባርነት የምታወጣው 400 ብሎ የሚደውል ሰው ከቃሉ ጋር ህብረት ስለሌለው ነው የሚደውለው የሚሸወደው። ከቃሉ ጋር ግን ህብረት ካለ እኔ ከባርነት አንደኛ የክርስቶስ ባሪያ ነኝ፣ ሁለተኛ ነገር ደግሞ በረከት ላንተ በመደወል አይደለም እኔ በረከት የማገኘው። በረከት እኔን የሚከተል ነገር ነው፣ ውጤት ነው። በረከት ምንድነው? አንተ እግዚአብሔር አምላክህን ምንድነው በፍጹም ልብ ትፈልገዋለህ፣ ከቃሉ ጋር ህብረት ታደርጋለህ፣ ትጸልያለህ፣ የእግዚአብሔርን መንግስት ታስቀድማለህ። በረከት ያገኝሃል። የቱ ጋር ነው ያለችው የቱ ጋር ነው ያለው ብሎ ያገኝሃል እንጂ ነብዩ አይደለም ወይ ሐዋርያው አይደለም።
ዘይትም አትገዛም። ግን እግዚአብሔርን መስማት ካልፈለግ ዘይት ስትገዙ፣ ጨው ስትገዙ፣ አረንዶ በጣም ያስቃል። ጨው ስትገዙ፣ መሐረብ ይሄ ሲልክ መሐረብ ስትገዙ፣ ነቢያቶቹ አገልጋዮቹ ዘይት እንደዚህ ራሱ ዘይቱን ሲነፉባችሁ በጣም ያሳዝናል። በመጸየፍ እኮ በርቀት ነው ሱፉን ግጥም አድርጎ እንደው በቃ የሆነ ምን ልበላችሁ ከዚህ ዓለም ያለ ልብስ አይመስልም ራሱ የሚለብሱት ልብስ። እንደዛ አይነት ልብስ ለብሰው የሆነች እቺን የምታክል ስፕሬ ይዙና ያንን ደሃ ምስኪን እንደዚህ ብሎ ይበረከታል። ይጸየፉታል። ራሱ እኮ ሰውዮቹ ነው ይጸየፉታል። ጌታ ክርስቶስ ተጸየፍ የሚል የለም። እንደዚህ ይነፉላቸዋል በእንትን በዘይቱ። ከዛ በኋላ ሄደህ እንደዚህ አይነት የውሸት ፈውስ ትገዛለህ። ህብረት የለህማ ከቃሉ ጋር። እግዚአብሔር ግን ለሁላችንም ተሰጥቶን ነበረ። ጸልዩ መጀመሪያ ሄደህ ፓስተሩ ጋር ሳይሆን ለራስህ ቤት ውስጥ እርስ በርሳችሁ ብትጸልዩ እግዚአብሔርን ቃል ብታምነው ሄደህ አትታለልም ነበር። አሜን። ስለዚህ በረከትም የሚገዛ ነገር አይደለም። በረከትም ፓስተሩ ስለተናገረ የሚመጣ ነገር አይደለም። በረከት እግዚአብሔርን ስትታዘዝ የእግዚአብሔርን መንግስት ስታስቀድም የሚመጣ ነገር ነው። አሜን። ከቃሉ ጋር ህብረት ስለሌለ ግን ምንድነው ሁሉ ጊዜ የሰው መጫወቻ ትሆናለህ። ስለዚህ መጽሐፍ ቅዱስ ማንበብ እንደዚህ ቀላል ነው። አይ መጽሐፍ ቅዱስ ማንበብ ከበደኝ ካሉ አይ ሄደሽ የሰው ኮሜንት አንቢ። ፈልጋ ትነግራችኋለች ኮሜንቱ ምን እንደሚል። 300 ኮሜንት ስክሮል አድርገው የምን እንዳለች ያቺ ሴትዮ አይዲያ መንፈሱን ሁሉ ይነግሯችኋል። እንደዚህ አይነት ልጆች መጽሐፍ ቅዱስ ማንበብ እምቢ ያለኝ ልጆች ሄደው ቲክቶክ ላይ ያለው ስትን ሊል ያለውን ሁሉ ይነግሯችኋል። ስለዚህ ወገኖች እንደዛ ነው። አሜን። እንጂ መጽሐፍ ቅዱስ ማንበብ ከብዶ አይደለም። ስክሮል ሲያደርጉ ነው የሚውሉት ቀን ሙሉ ፌስቡክ፣ ቲክቶክ ምናምን እንትና ምን አለ። ከዛ በኋላ ያኛው አገልጋይ ወሬ ያቀርቡላችኋል። ደግሞ እንደ ብሬክፋስት እንደ ቁርስ ነው የሚቀርብላችሁ። እንትናና እንትና እንዲህ አሉ። ከዛ እሱን ስትከፍቱ እንዲህ ብላችሁ ትውላላችሁ። መጽሐፍ ቅዱስ ግን እንዲህ አለኝ። ያንን ዝጊው። መጀመሪያ ቲክቶኩን ፌስቡኩን ዝጊው። ዜናም ትንሽ ሲቢና ዝጊው። እስቲ እግዚአብሔር ጋር ክፈቹ። ከዛ በኋላ እንዴት ነው የማታነቢው? አሜን። ጌታ እንደሆነ ለኔ ጧትም ለራሴ እኔ እንደዚህ አይደለም እግዚአብሔር ድምጽ ለራሴ ግን ያስረዳኝ ምንድነው የሚፈልገውንም የማይፈልገውንም አወጣለሁ ነው ያለው። ማውጣት እችላለሁ ነው ያለኝ ጌታ ለራሴ። እኔ እግዚአብሔር ድምጽ እንደዚህ ያልኩ አይደለም። ለራሴ ያስረዳኝ ጌታ ምንድነው የሚፈልገውንም የማይፈልገውንም ማውጣት ለኔ እንደሚችል አስረዳኝ። ከብዷቸው ሳይሆን እንዲህ የሚሉትንም እግዚአብሔር ያወጣል። አሜን። ይለያል ማለት ነው። አሜን። ሌላው ደግሞ ስለ ጸሎት ነው። ጸሎት አይከብድም። ከራሴ ደግሞ ልንገራችሁ፣ ጸሎት ዝም ብላችሁ መንበርከክ ልመዱ። ይሄ ጉልበታችሁ ቤንድ ዮር ኒዝ፣ ጉልበታችሁን እጥፍ አድርጉ፣ በእግዚአብሔር ፊት ተንበርከኩ። የምታውቋት አባታችሁ ነው ይኮለች አባታችሁ ነው ይበሉ ልባችሁን። ከዛ በኋላ ጸሎት ስጠኝ በሉት፣ ይሰጣችኋል። እኔ አሁን ጸልያለሁ ጌታ ምን አለኝ፣ ግን ጸሎትን ራሱ ተምረን የምናበቃው ነገር አይደለም። እየጸለይኩኝ እነግረዋለሁ እግዚአብሔርን ምንድነው የልቤን ይሁን ያስጨነቀኝ ነገር በራሴው አማርኛ ብቻ ነገርኩት ጌታን። ከዛ ውስጤ ርፍ አለ። ዲስ ኢዝ ጸሎት አለኝ ጌታ በውስጤ። በቃ ጸሎት ማለት ይሄ ነው። ሳትጨናነቂ ቃል ሳትመርጪ ምሳቲ ብቻ የልቤ ውስጥ ያስጨነቀኝ ነገር ተዋርጌ ነገርኩት በስንት ሰከንድ። ከዛ ዲስ ኢዝ ፕሬየር። ጸሎት ማለት ይሄ ነው። ጸሎት ማለት ጽፌላችኋለሁ እዚህ ጋር ነው። ጸሎት ማለት የልባችሁ ያስጨነቃችሁ ነገር ወይ የሆነ በር መዝጋት እንቢ ካላችሁ ተንበርክካችሁ ጌታ ይሄ በር መክፈት እንቢ አለኝ ብላችሁ በሉት። ያ ነው ጸሎት። ምክንያቱም ኦፕን የሆነ በግልጽነት ሳታሽ በረቃቀቁት ምንድን ይባላል ሽብርቅርቅ ሳታረጉት ቃላችሁን ጀስት ዝም ብላችሁ ጸልያችሁ ተነሳችሁ ችግራችሁን ነገራችሁት። አንደኛም ጸሎት ምንድነው? ችግርን መናገር ነው። ኮምፕሌን ማቅረብ ነው። ጌታ አስተማሪ ልንገራችሁ። አንደኛው ጸሎት ምንድነው? ችግራችሁን ለእግዚአብሔር መናገር፣ ኮምፕሌን ማድረግ ወይም ደግሞ አቤቱታችሁን ማቅረብ። አሁን አቤቱታ ማቅረብ አቤቱታ ያቀረበው አገልጋይ ማን ነው? ዕንባቆምን ላሳያችሁ። ያም ጸሎት ነው። ቢሮ የሚያስጨንቋችሁ ከሆነ አቤቱታ ለጌታ አምጡ። ጌታ እንደውም የተንዛዛ ጸሎት አይወድም። ባይዘው የተንዛዛ ማለት በጸሎት ርዝመት ይላል እኮ ጌታ ኢየሱስ ክርስቶስ የመበለትን ቤት የሚበዘብዙ። ስለዚህ ጌታ ኢየሱስ ክርስቶስ የተራዘመ ጸሎት የተንዛዛ በቃላት ምናምን አንዳንድ አገልጋዮች የሚሉት ነገር ሲያጡ መጀመሪያ
የሚናገሯቸው ቃላታቸው የሚናገሩት የሚያስረዝሟቸው ነገሮች አሉ። እንደዛ አይፈልግም ጌታ። ተንበርክካችሁ ጌታ ሆይ ይሄ የራሳችሁ ብሶታችሁን ንገሩት፣ አቤቱታችሁን ንገሩት። እንደ ዕንባቆም ላሳያችሁ ዕንባቆም ምን እንዳደረገ። ጸሎት አንደኛ ምንድነው? አቤቱታ ጸሎት ነው። አሜን። ስለዚህ ጸሎት ምንድነው የሚከብደው? አሁን ምን አለ ዕንባቆም? በጌታ በኢየሱስ ስም አነባዋለሁ። ነብዩ ዕንባቆም ያየው ሸክም፣ አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? አያችሁ ዕንባቆም ምን አለ? እስከ መቼ ነው በሉት ጌታን። እንደ ዕንባቆም ተንበርክካችሁ እስከ መቼ ነው ይሄ ጉዳይ ጌታ ሆይ በሉት፣ አስረዱት። ይሄንን ኬዝ እንዋቀስ እኮ ይላል ጌታ ራሱ፣ እንነጋገር ይላል ጌታ። እንደ ሎየርም ነው ባይገርማችሁ፣ እንደ ጠበቃም ነው፣ እንደ ሂሳብ ሰራተኛ እንደ አካውንታንትም ነው ጌታ። ሂሳብ አወራርዱ ባይገርማችሁ፣ ከተወለድባት ቀን ጀምሮ ወደ ጌታ እስከምንሄድባት ቀን ድረስ ሂሳቡን ራሱ ጌታ ሰማይ ይሰሩታል። ይሄን አሳያችኋለሁ ሌላ ቀን። ስለዚህ ሂሳብ ተወራረዱ ከጌታ ጋር ንገሩት። እኔ ጮሃለሁ ጌታ እስከ መቼ ነው በሉት። ስለ ግፍ ወደ አንተ ጮሃለሁ፣ አንተም አታድንም፣ አልዳንም፣ አላዳንከንም በሉት ጌታ። ያው ጸሎት ዕንባቆም ያለው ጸሎት ከበደ ይላሉ ልጆች ነው። በደል ስለምን አሳየኸኝ? ለምንድን ነው ይሄ ሆነው በሉት ጌታ። ከዛ ደግሞ ጠማምነትን ስለምን ትመለከታለህ? አየሃቸው የሚሰሩትን በሉት። ገብታችሁ በጓዳችሁ ንገሩት። ከዛ ደግሞ ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ እያለ ምን ይላል? በእግዚአብሔር ፊት ሙግቱን ያቀርባል። እንግዲህ ጸሎት እምቢ ያለኝ ልጆች አለኝ የምትሉ ዕንባቆም ጋር ገብታችሁ እዩ። ከዛ ደግሞ ጠብቃለሁ ይላል። ጠብቁት እግዚአብሔርን። የእናንተ አቤቱታ ለአገልጋዮች አይደለም ለጌታ ንገሩት። ይህ ጸሎት እንግዲህ ምንድን ነው የሚከብደው? ስንት አቤቱታ ነው የምንሰማው ፌስቡክ ላይ። አቤቱታ ግን የሚቀርበው ለማን ነው? ለእግዚአብሔር። ዕንባቆም አቤቱታውን ያቀረበው ለገዢ ወይም ደግሞ ለገቨርነር ወይ ደግሞ ለከተማ ገዢ አይደለም፣ ለእግዚአብሔር ነው ያቀረበው። ስለዚህ አቤቱታችሁን ወይ ያመማችሁ ነገር ካለ ጌታ እስከ መቼ ነው ይሄ ነገር የሚታገለኝ? ይሄ ነገር እንዴት ነው? ገብታችሁ መቼም በዚህ ምድር ላይ ፈተና የሌለበት ምንም ችግር የለብኝ የሚል ሌባ እና ውሸታም ነው። ግን ሁሉ ሰው የራሱ ችግር አለው። ሁሉ ሰው የራሱ የሚያልፋት ነገር አለች። ያችን ገብታችሁ ለጌታ ይሄን ተከራክራችሁን አቅርቡ። ጌታ ይዘ ሎየር፣ ጌታ ጠበቃ ነው። ጌታ የሂሳብ አዋቂ ነው። የእናንተ ሂሳብ ያውቃል። ሂሳብ አዋቂ ነው። ለጤናም ደግሞ ይዘ ዶክተር ጌታ ይሄ በሉት። ሰርጀን ደግሞ ምንድነው ይባለው? ቀዶ ጥገናም ካስፈልገ የዛም እንትን ነው ጌታ ያክማል። ዶክተርም ነው ጌታ፣ ጠበቃም ነው፣ ሂሳብ አዋቂም ነው። ስለዚህ ከሱ ጋር ተነጋገሩ። አሜን። ጸሎት ማለት ይሄ ነው። በጸሎት ርዝመት 1 ሰዓት አልጸለይኩም እና ብላችሁ አይክሰሳችሁ። 10 ደቂቃም ሆነች የምትችለው በቂ ነው። ጌታ ለምን ውሸት አይፈልግም እግዚአብሔር። ያለ 3 ደቂቃ ከሆነ ያለህን 3 ደቂቃ ንስሐን ገብተህ ጌታ እርዳታም ጠይቀህ ከተነሳህ ልጅ ያደገ ነው የሚለው በቃ። እና እንደዚህ ነገር ባልሰማ ደስ ይለኛል። ጸሎት እምቢ አለኝ የሚል ነገር፣ ጸሎት እምቢ አለኝ፣ ቃል ማንበብ እምቢ አለኝ፣ እንቅልፍ የመጣ ከዛ ደግሞ ሄደሽ እስቲ ፌስቡክን ክፈችው በሏቸው። እንደዚህ አይነቶቹን ያኔ ይነቃሉ። ከቡና በላይ ነው የሚነቁት። ሂጂና ቲክቶክን ከፍተሽ እዛ ስክሮል እያደረግሽ 300 ኮሜንት አንብቢው። መጽሐፍ ቅዱስ ላይ መጣን ባይ መጣ እንቅልፍ የመጣ ምን ይሻላል? እግዚአብሔር ሰው አይደለም። ራሳችሁን አታታሉ ወገኖች። አሜን። በዚህ መጽሐፍ ቅዱስ ማንበብና ጸሎትን በዚህ መልኩ እናየዋለን። አሜን። ከዛ ደግሞ እንዳይቸግራችሁ መጽሐፍ ቅዱስን ክፈቱት። እኔ ጌታ የሚያስተምረኝ ነገር በውስጤ ሲያስተምረኝ ከቃሉ ጋር ፈለኩኝ። እኔ መጽሐፍ ቅዱስን አልዘጋም። ቢሮ ጌታ ስለሰጠኝ ቆንጆ ቢሮ ሰጥቶኛል። ጌታ ስሙ ይባረክ። ቬሪ ናይስ። የቄስ ቤት የቄስ እቺ እንደውም ቤተ መቅደስ አይነት ነች። እና መጽሐፍ ቅዱስን አልዘጋትም፣ ከፍተዋለሁ። ከዛ ይሄንን መክፈት ምንድነው ብዬ ስል ጌታ ምን አለኝ? ከቃሉም ሰጠኝ። እኔ ተሳሳፍኩት ነገር አይደለም። መክፈቴ ምንድነው? ወንጌላችን የተከደነ ቢሆን የተከደነባቸው ለሚጠፉ ነው የሚለውን ሰጠኝ እግዚአብሔር። ስለዚህ መክፈቴም ኢትስ ናት እንትን ስህተት አይደለም። ስለዚህ ወንጌሉን ከፍቼ ነው የማስቀምጠው እግዚአብሔርን ቃል እና ስትወጡም ስትወጡ ሲያም ነገር አነባችሁ ውጡ። አሜን። ያም ይረዳችኋል ለማንበብ።
ስለዚህ ከእግዚአብሔር ቃልም ደገፈኝ። የእግዚአብሔር ቃልም ወንጌላችን የተከደነ ቢሆን አለ አይከደንም። እኔ ቤት በቃ ይከፈታል። ከፍታችሁ ወንጌሉን ይሁት። ስትወጡም አንድ ነገር ይሁን፣ ስትገቡም አንድ ነገር ይሁን። አሜን። ያም ይጠቅማል ለማንበብ። አሁን ከዛ እንቀጥል። ወደ ዛሬው ትንሽ ሐሳብ ልሂድና እግዚአብሔር ቃል ስንመለስ ይሄም የእግዚአብሔር ቃል ነው። ስለ እግዚአብሔር ፍርድ ነው። ኢሳይያስ 30 ላይ ያለችዋን ቃል ትላንትና አንድ ስብከት የሰማው በጣም ደስ አለኝ። ኢሳይያስ 30 ላይ ነው ትኩረታችን። ኢሳይያስ 30 ከ10 እስከ 11 እንደገና ልንገራችሁ። እግዚአብሔር ቃል እግዚአብሔር እንዲረዳን እግዚአብሔር ወደ ጽዮን እንዲያደርሰን ከፈለግን የመንፈስ ቅዱስ ኮንቪክሽን የመንፈስ ቅዱስ እርዳታ ያስፈልገናል። መንፈስ ቅዱስ ሊኩለን ያስፈልጋል፣ ሊያስተካክለን ያስፈልጋል። የእግዚአብሔር ቃል ጉድለታችንን ሊነግረን ያስፈልጋል። አሜን። ያለበለዚያ የእግዚአብሔር መንግስት እንደዛ ዝም በዋዛ አይገባም። አሜን። ስለዚህ ምንድነው እንደገና ላልብላችሁና ኢሳይያስ 30 ከ9 ጀምሮ አመፀኛ ወገንና የእግዚአብሔርን ሕግ ለመስማት የማይወዱ የሐሰት ልጆች ናቸውና ባለራእዮችን አትመልከቱ ይላሉ። ነቢያትንም ጣፋጩንና አታላዩን ነገር እንጂ ቅኑን ነገር አትንገሩ። ከመንገድ ፈቀቅ በሉ፣ ከጎዳናውም ዞር በሉ። የእስራኤል ቅዱስ ከኛ ዘንድ አስወግዱ ይላሉ። ቅዱስን ከኛ ዘንድ አስወግዱ ይላሉ። ይሄ ነው እንግዲህ በብዙዎቹ የሚታየው። ስለዚህ እግዚአብሔር ሊነግረን ይገባል። ውስጣችንን መቀየር ያለብንን ነገር መቀየር አለብን። ምክንያቱም የእግዚአብሔር መንግስት ምንድነው? ላነበላችሁ እግዚአብሔር መንግስት በእግዚአብሔር መንግስት መርሆ ዛሬ መኖር መጀመር አለብን። ጳውሎስ ግን ምን አለ? የዘመኖቹ ሰባኪዎች አምሶሪ እኔ በመሳደብም ሳይሆን በብዛት ሰባኪዎቹ እየፈረድኩባቸው ሳይሆን እንደ ጳውሎስ አላስተማሩም። ጳውሎስ ምንድን ነበረ ብለን ስናይ ጳውሎስ በአንደኛ ቆሮንቶስ 6:9 ላይ እናገኘዋለን። ጳውሎስን ነው መቼ የሚወዱት በጣምና አንደኛ ቆሮንቶስ 6:9 ላይ ምን ይላል? ከጌታ ኢየሱስ ክርስቶስ በላይ ማንም ሊሳልባቸው አይገባም። አሜን። ጳውሎስ ቢሆን አጵሎስ ቢሆን ራሱን ጳውሎስም ተናግሯል። ጳውሎስ አጠጣ፣ አጵሎስ ተከለ፣ እግዚአብሔር ግን ያሳድግ ነበር። እግዚአብሔር ነው እሺ ትልቅ ቦታ የሚሰጠው። ኤኒዌይ ምን አለ ጳውሎስ አንደኛ ቆሮንቶስ 6:9 ላይ ወይስ አመፀኞች ኖ ይሄን አይደለም ሶሪ ጳውሎስ ስለትን ሐዋርያት ሥራ 20:26 ከዛሬ በኋላ ማንበብ አቃተኝ ብሎ ለሚመጣ ሰው ሂጂና ፌስቡክን ስክሮል አድርጊ በሏቸው፣ ያኔ ይነቃሉ። አሜን። የደስ ቲክቶክ ኮሜንቶቹን አልቢ በሏቸው፣ ያለ ምንም ችግር ያነባሉ። ሐዋርያት 20 ከቁጥር 26 ጀምሮ ምን ይላል እግዚአብሔር ቃል? እኛ አሮጊት ሴትዮ ቲክቶክ የላቸው ፌስቡክ የላቸው መጽሐፍ ቅዱሳቸው አልቆ አንበውት እና እንደዛ አሳያቸው። እሱ ሐዋርያት ሥራ ምዕራፍ 20 ቁጥር 26 ምን ይላል? ስለዚህ ይላል እኔ ከሰው ሁሉ ደም ንጹህ እንደሆንኩ ዛሬ በዚህ ቀን እመሰክርላችኋለሁ። የእግዚአብሔርን ምክር ሁሉ ነግሬያችኋለሁ፣ ምንም አላስቀረሁባችሁም ማለት ነው። የእግዚአብሔር ሙሉ ምክር የሚባለው የእግዚአብሔር ቃል ነው። አሁን ለምሳሌ የእግዚአብሔር ሙሉ ምክር ማለት ምንድነው? አንድ ሰበዟን አይደለም ጳውሎስ የነገራቸው the full counsel of God የእግዚአብሔርን ሙሉ ምክሩን ነገርኳቸዋል። የእግዚአብሔር ሙሉ ምክር ምንድነው? ስለ ፍርድም ይናገራል። ጌታ ኢየሱስ ክርስቶስ የአባትነት አባት አሁን ለምሳሌ አባት ልጁን የማይቀጣ አባት አለ እንዴ? የእንጀራ ልጅ ከሆንሽ ግን የራስሽ ጉዳይ ስራሽ አባሽ፣ ልጅ ግን ከሆንሽ ትቀጫለሽ። ምክንያቱም ልጁ እንዲጠፋበት የሚፈልግ አባት የለም፣ እውነተኛ አባት፣ የደም የስጋ አባት። ስለዚህ ጳውሎስ ምን ይላል? እግዚአብሔር አባት እንደሚቀጣ ይናገራል። የእግዚአብሔር ሙሉን ምክር ይነግረናል። ዝም ብሎ ስኳር ቢ የሚል አባት አለ እንዴ? ኔክስት ይሄንን ሚሪንዳ ጠጪ ልጁን ብሎ የሚገድል አባት የለም በኖርማል ማይንድ። ስለዚህ ጳውሎስ ምንድነው ባጭሩ የሚናገረው? የእግዚአብሔር ሙሉ ሐሳብ ምን ብያችኋለሁ፣ ነግሬያችኋለሁ።
እግዚአብሔር አሁን ለምሳሌ አይደለም እግዚአብሔር እኔ እንኳን ትንሿ ባቅሜ ህጌን ካላከበረች ልጄን እንዴት እንደማደርጋት የኔን ህግስ ካላከበረች ማለት ነው እኔን ሪስፔክት ካላረገች ያልኳትን ካልሰራች እንዴት ነው የምንቀውጠው ቤቱ ሁላችሁም እንዲያውናችሁ በየቤቱ ይቁጠሩ አይደለም እግዚአብሔርማ እንዴት ስለዚህ ህግ አለው እግዚአብሔር ያን ህጉ ካልተፈጸመ ቅጣት አለ አለቀ ስለዚህ ቅጣቱን አይናገሩም ያሁን ሰባኪዎች ምንድናቸው ቅጥረኞች ናቸው ደሞዝተኞች ስለዚህ እግዚአብሔርም የልቡን አይናገሩለትም ስለዚህ እግዚአብሔር ምንድነው አሁን ለምሳሌ አሜሪካን ሀገር ነኝ የአሜሪካን ህግ ሰብሬ ዝም ብዬ እቀመጣለሁ እንዴ ትራፊክ ህግ እዚች ጋር በበጥስ ይመጣልኛል ትራፊኩ ይከተለኛል አምጪ መኖሪያ ፈቃድሽ ምንድነሽ ማንሽ ብሎ ያጠረጥረኛል ምክንያቱም ህግ ሰብሬሻል ህግ ተላልፈሻል አንድ ሴትዮም በቀደም አየዋት በቃ በስፒድ ነው መሰለኝ ያዛት ሰውየው ያዛትና አምጪ መንጃ ፈቃድሽን የሰበርሽ የተላለፍሽው ህግ አለ የእግዚአብሔርን መንግስት እንደዛ ነው እዚህ ጋር ህጉን ከሰበርክ የት ትገባታለህ ሲኦል ትወርዳታለህ አንደኛ ጌታ ኢየሱስ ክርስቶስ አምላክ ነው አዳኝ ነኝ ሞቼልሃለሁ ሲል ያደለህ ከሆንክ በእምነት ትቀበላለህ በሞኝነት እሺ ብለህ ትቀበላለህ አይ ጥርጣሬ ያለኝ ካልክ ደግሞ ጠይቀው እውነታን አምላክ ነህ ይገልጻል ራሱ ስለዚህ ምንም መሄጃ የለህም ጌታን ሪጀክት ካደረክ ትገባታለህ ልክ እንደ አባት ልጆቹ እንደሚቀጣ ማለት ነው የእግዚአብሔር ፍርድ ደግሞ ያስፈራል ሌላው ደግሞ ምንድነው የመንግስት ህግ አሳየዋችሁ የቤት ህግ አለ ህግ የሌለው አገርም አይደለም ህግ የሌለው ቤት እንኳን የለም እንኳን አገር እንኳን የእግዚአብሔር መንግስት ምን አለው ህግ አለው ሰርቀ ዋሽተ ተመቅኝተ ሰው ላይ እንደዚህ ምንድነው ይባለው ሰው ላይ ክሪቲሳይዝ ያደረክ ቪዲዮ እየሰራ የልብህን ክፋት በአገልጋዮቹ ላይ እንደዚህ ብለዋል የነሱን ቆሻሻ እያወጣ የሚያስተምሩት ልጆች አላልኩም የእግዚአብሔር ህግ ተስቷል የሚሉ ልጆች አሉ ጥሩ ነው ሁሌ እዛ ላይ እንዳያተኩሩ እንጂ ጥሩ የሚሰሩ ልጆች አሉ ይሄ ነገር ከእግዚአብሔር ቤት መሆን የለበትም ይላሉ ትክክል ናቸው ግን ሁሌ ስህተት ተፈላጊ እንዳይሆኑ ብቻ ነው እንጂ ትክክል ናቸው ሌላ በተረፈ ግን እንትና እንዲያድርጎ ብሎ የአገልጋይን ክሪቲሳይዝ ስታደርግ ከዛ በኋላ ህግ አለው እግዚአብሔር ደግሞ ቅጣት አለው ፔናልቲ ያ ፔናልቲ ደግሞ ሲኦል ይባላል ንስሐ ካልገባ አሜን ስለዚህ የእግዚአብሔር ሙሉ ምክር ማለት ይሄ ነው ሁሉ ጊዜ ግን ቤተክርስቲያን ሄደው ምንም ሰዎቹ እንትን ኮንቪክትድ የሚሆኑበት ነገር የለም የሚወቀሱበት ነገር የለም ገቡ አይደለም እንደዚህቹ ተሻሽተው ጸጉራቸውን ነክተው ምን ብለው አዘምረው ይወጣሉ እጅ ተጣጥቦ ይሄድ ያ አይደለም የእግዚአብሔር ሙሉ ምክር ምንድነው ጳውሎስ እንደሚናገረው የእግዚአብሔርን ምክር ሁሉ ነግሬያችኋለሁ ምንም አላስቀረሁባችሁም በገዛ ደግሞ የዋጃትን የቤተክርስቲያንን ተጠብቀው ይያለ ይናገራል የእግዚአብሔርን ሙሉ ምክር ቢወዱም ባይወዱም እኔ እውነቴን እምላችሁ ለምን አንድ ሰው አገልጋዮች እንደው ትንሽ አቅም አጡ እንጂ የመናገሪያ ካልፈለግሽ ውጪ የሚል አገልጋይ ጥሩ ነው አትምጣ ያንተን ብር እዛው የእግዚአብሔርን ቃል ግን እናገራለሁ የሚል አገልጋይ በጣም እግዚአብሔር ጦሙን አያሳድረው እውነት ቢናገረው እኔ በፍጹም ልብ ያምናለሁ አዎ ሲኦል ትወርዳታለህ ጌታን ካልተቀበልክ ከዛ ደግሞ መንገድህን ንሳ እየገባህ ካልተለወጥክ ሲኦል ትገባታለህ የሚል አገልጋይ እግዚአብሔር ጦሙን አያሳድረው አሜን ሙሉ ምክሩን የሚነግርለት ማለት ነው አባት ነው እግዚአብሔር አባት ደግሞ ሆኖ ይቀጣል ህግ ተላልፎ የትም ቦታ በሰላም አይኖርም የእግዚአብሔር መንግስት እንደዛው ነው አሜን ከዛ ስንቀጥል ምንድነው እግዚአብሔር ያስተማረኝን ነው እንግዲህ እየጻፍኩኝ እንደዚህ በኖት እየጻፍኩ ነው ይሄን ብዙ ጊዜ አስተምራችኋለሁ God requires from all of us one thing and that is to repent እግዚአብሔር ከዓለም ህዝብ ሁሉ የጠየቃት አንድ ነገር ነች እሷ ምንድነች ንስሐ ግቡ ነው ወደ እኔ ኑ ነው ንስሐ ከገባችሁ በኋላ ቅድም ዋሽተህ ወይ ደግሞ በሰው ላይ መጥፎ ነገር ተናግረህ በውስጥ መጥፎ ነገር አስበህ ከሆነ ከዛ በኋላ ይቅር በለኝ ብለህ ወደ ጌታ ደግሞ መምጣት ዞር ማለት ንስሐ መዞርን ይጠይቃል ወደ ጌታ መዞርን ዝም ብሎ ባህሪ ለውጥ ብቻ ሳይሆን እሱም ኢምፖርታንት ነው መቀየር ግድ ነው ተቀየረን ደግሞ ወደ ጌታ መምጣት ወደ እኔ ኑ እኮ ነው ማለት ንስሐ ምንድነው ወደ እኔና ወደ እኔ ተይ መጨረሻ ላይ
እንትን ውስጥ እንዳትገቡ፣ ችግር ውስጥ እንዳትገቡ ኑ ወደ እኔ ማለት ነው። ንስሐ ማለት አይደለም ያ ማለት ነው። God says I am love። በጣም ነው ደስ ያለኝ ነገር። ጌታ ምን አለ? እኔ ፍቅር ነኝ። I forgive፣ ይቅር እላለሁ። ዋው! ይሄንን ሮጬ ነው የጻፍኩት። አንደኛ ቆሮንቶስ 6:9 ላይ ምን ይላል እግዚአብሔር ቃል? እግዚአብሔር ማንም ሰው ከሌ ፍቅር ነው የሚባል የለም። እግዚአብሔር ብቻ ነው ፍቅር። እና አዎ ፍቅር ያላቸው ሰዎች አሉ፣ ግን ፍቅር ማን ነው? እግዚአብሔር ነው ራሱ። ፍቅር የሚመጣው እውነተኛ ፍቅር የሚመጣው ከእግዚአብሔር ነው። አንደኛ ቆሮንቶስ ጌታ ምን አለ እዚህ ላይ በሜሪኪ ሲናገር God says I am love አለ። እግዚአብሔር እኔ ፍቅር ነኝ፣ እኔ ይቅር እላለሁ። የፍቅር ባህሪ ማጥናት ጀመርኩ። ሄደን እንየው። አንደኛ ቆሮንቶስ ላይ አለ 6:9 አንደኛ ቆሮንቶስ 6:9 ስለ ፍቅር ባህሪ ይናገራል። ኖ ሶሪ 6:9 ላይ አይደለም። የፍቅር ባህሪ የት ጋር ነበረ? ሶሪ ወገኖች አይቶት አንደኛ ቆሮንቶስ ስንት ላይ ነበረ? ስለ ፍቅር አይመካም፣ ፍቅር በደልን አይቆጥርም ይል የለም? ያንን ነው፣ በደልን አይቆጥርም። አንደኛ ቆሮንቶስ ላይ እንዳለ እዚህ ላይ ቆሮንቶስ ላይ ነው ያለው። አልጻፍኩትም በደንብ ማለት ነው። ኤኒዌይ ጌታ ምን ይላል? እኔ ፍቅር ነኝ፣ ይቅር እላለሁ። አሜን። ይቅር ማለት ደግሞ አንደኛው የመንግስተ ሰማይ የመኖሪያ ህግ ነው። የመንግስተ ሰማይ ህግ ነዋሪ ሲቲዝን መሆን ከፈለክ መግባት ከፈለክ አንደኛ ይቅርታ ማድረግ የመንግስተ ሰማይ መኖሪያ ፈቃድ አንደኛው ህግ ነው። ግዴታ ነው፣ ይቅር ማለት አለባችሁ። ጌታ ምን አለ እዚህ ጋር? እኔ ፍቅር ነኝ፣ ይቅር እላለሁ። ጌታ ይባረክ። አሜን። ስለዚህ ይቅር ትላላችሁ። ከዛ ደግሞ እዚህ ጋር የጻፍኩት ምንድነው? ሶሪ ወገኖች ባይብል ስተዲ ነው። እዚህ ጋር ፐርፌክት የሆነ ስቴጅ እንዳትጠብቁ እና ምን ይላል ዕብራውያን 9:27 ላይ ቅድም ብነግራችሁ ጥሩ ነበረ። ያው አባት ልጁ እንደሚቀጣ ሁሉ ሲኦልም የእግዚአብሔር ቅጣት ምንድነው? የእግዚአብሔር ቅጣት ነው። አልሰማ ሲል አልፎ በጥሶ ሰው ምን ይሆናል? ሲኦል ውስጥ ይገባል። ያ that's the judgment of God። እንዳውም ዕብራውያን ላይ ምን ይላል? ለሰው አንድ ጊዜ ሞት ተወስኗል፣ ከሞትም በኋላ ደግሞ ፍርድ ይላል። እናነበው። ፍርድ ማትቀርለች። ፍርድ የማይነገርበት ስቴጅ መንፈስ ቅዱስ የላቸውም። እና ዕብራውያን 9:27 ምን ይላል? ሶሪ 9:27 ላይ ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው ይላል። አንድ ጊዜ እኔና እናንተ ተመድቦብናል። ጌታ መጥቶ እስከሚወስደን ነው እንጂ ለሰው ልጅ በሙሉ ምንድነው? አንድ ጊዜ ሞት ከዛ ደግሞ ፍርድ እንደተመደበባቸው የእግዚአብሔር ዙፋን ፊት መቅረብ የማይቀር ጉዳይ ነው፣ የተፈጠረ ሰው በሙሉ ማለት ነው። አሜን። ስለዚህ ፍርድ ደግሞ ከዛች ሬዲ መሆን አለብን። ዛሬ ተስተካክለን በመንግስተ ሰማይ ህግ መኖር አለብን። አሜን። ምንድነው ደግሞ ሩጫችንን የምንጨርሰው ለሰው አይደለም፣ ለጎረቤቴ አይደለም፣ ምንድነው ለልጄም አይደለም፣ ይብን ምንድነው ለራሴው ነው። ምንድነው ለከበደ ብለህ አይደለም ምትድነው። ሩጫህን ክርስቶስን የምትከተለው ለራስህ። ምክንያቱም ማንም ለማንም አይሞትም፣ ማንም ለማንም አይጠየቅም። ስለዚህ we have to be ready። ለሞት ተዘጋጁ። እንደውም ትናንት አረስት ሰጥቼው ነበር። ለመሞት ተዘጋጁ። አሜን። ዛሬ ጌታ ቢመጣ፣ ዛሬ ሞት ቢመጣ ለሞት የተዘጋጃችሁ ነው። ይሄ ትምህርት በጣም ያስፈልጋል። ለሞት ያልተዘጋጀ ሰው አትሁኑ። ከራሴ ጀምሮ ለሞት የተዘጋጃችሁ ነው። አሜን። ሁልጊዜ ጌታን ተቀብሎ ከዛ ደግሞ በክርስቶስ ሁልጊዜ በንስሐ ሳይቻችኋለሁ የእግዚአብሔርን ቃል ያነበባችሁ ከራሳችሁ ጨለማ እያወጣችሁ ለሞት የተዘጋጃችሁ ብቻ ሁኑ። አሜን። እዚህ ጋር ባበቃ ጥሩ ነው። ስለዚህ ምንድነው የእግዚአብሔር ህግ፣ የእግዚአብሔር ፍርድ አንደኛው የባህሪው ነው። ሰው ካጠፋ ምንድነው ቅጣት የማይቀር ጉዳይ ነው። ስለዚህ ፔናልቲ አለ። ፔናልቲን የማይናገር አገልጋይ የእግዚአብሔርን ሙሉ ካውንስል የእግዚአብሔርን ሙሉ ምክር አላስተማረም እና በመጨረሻው ሰዓትም ይጠየቃል። እኔ ግን በራሴ ከደሙ ነፃ ነኝ። አንደኛ ስቴጅ ያለኝ አገልጋይም አይደለሁም፣ ግን ባለችኝ ባይብል ስተዲ
የእግዚአብሔር ሙሉ ምክር ነግሬያችኋለሁ። ተጀምሮ እስከሚጨረስ እንዴት እንደሚገባ ነግሬያችኋለሁ። መንገዱን እየጠረኩ ነው። ሃይዌውን ወይ ደግሞ ፓስተር ስዊት እንደሚናገረው ሃይዌይ ይሄ ምንድነው? ፈጣኑ መንገድ ነግሬያችኋለሁ። ፈጣኑ መንገድ ቅድስና ነው። ቅድስና ተቀደሱ። በቃ በሃይዌይ ለእግዚአብሔር መንገድ ጥርጊያውን አዘጋጁለት። ልባችሁን በንጽህና ነው። አሜን እላችኋለሁ። እንቀጥላለን። ተባረኩ። ለሞት ተዘጋጁ። አሜን። ጌታ ይባረክ። እኔንም ጌታ ይረዳኛል። ለሞት ካልተዘጋጃችሁ ግን አንድ ነገር ላነብላችሁ ከመዝጋቴ በፊት ገላትያ 5 ላይ ሄዳችሁ እዩ። ገላትያ 5 ላይ ከሮሜ ቀጥሎ አይደለም፣ ከቆሮንቶስ ቀጥሎ ነው። ከቆሮንቶስ ሰዎች ቀጥሎ ገላትያ 5 ላይ እነዛ 17ቶቹ ትዝ ይላችኋል አይደለም? ለሞት የተዘጋጀ ሰው እንዴት ነው ብዬ ላሳያችሁ። በመንፈስ ብትኖሩ ግን ከሕግ በታች አይደላችሁ፣ የሥጋም ስራ የተገለጠ ነው ይላል። ዝሙት ይላል። አንደኛ ዝሙት አለ በሕይወታችሁ፣ ራሳችሁን ቼክ አድርጉ። እርኩሰት አለባችሁ፣ ኤኒ ካይንድ ኦፍ እርኩሰት። መዳራት አለ በመካከላችሁ፣ ጣዖትስ ማምለክ። ቲክ እያደረጋችሁ ነብይ ሳሉ ጌታ ይባርካችሁ እንደዛ ሲያስተምሩ ነበር። ራሳችሁን ቼክ አድርጉ። መጽሐፍ ቅዱስ የተሰጠን ልንተኛበት አይደለም፣ እግዚአብሔር ራሳችን ልንፈትሽበት ነው አንደኛው። ስለዚህ ዝሙት አለ በመካከላችሁ፣ በራሳችሁ ህይወት ዝሙት አለ። አይተህ የምትመኛት አለች ወይ ደግሞ የዞር ከሄዳችሁ ዝሙት አለ። ከዛ ደግሞ እርኩሰት አለ። ቼክ አድርጉ። የእግዚአብሔር መንግስት አይገባም። ጣዖት አለ በህይወታችሁ። ለምሳሌ ስፖርት አለ። ስፖርት የሚያመልኩ አሉ። ልጆቻቸውን የሚያመልኩ አሉ። ባሎቻቸውን የሚያመልኩ አሉ። ንብረታቸውን የሚያመልኩ አሉ። ገንዘብ የሚያመልኩ መልካቸው የጣዖቱ ብዛት ብዙ ነው። ጣዖት አለ በህይወታችሁ። ሟርት አለ። የምታሟርቱት ነገር አለ። ጥል አለ። ትጣላላችሁ። ኢንተርኔት ላይ አሁን ጥል ነፍ ነው፣ በሽ ነው። ለአንዱ ተነስቶ መጣላት። ይሄም የእግዚአብሔር መንግስት ወሬ ወገኖች፣ የእግዚአብሔር መንግስት አይገባም። ስለዚህ ይሄንን ቼክ አድርጉ ራሳችሁን። ክርክር አለባችሁ። ኦርቶዶክስ፣ ጴንጤ፣ ክርስቲያን ምናምን ትከራከራላችሁ አይደለም? ጊዜ ተርፏችሁ ነው። እና ክርክር አለ በመካከላችሁ። ቼክ አድርጉ ራሳችሁ። እኔም ራሴን ቼክ እያደረኩ ነው። ቅናት አለ። ትቀናላችሁ። በአንዱ አገልጋይ ትቀናላችሁ። በአንዱ አገልጋይ ወይ በአንዱ እህት ባላት ንብረት ወይ ደግሞ ባለው ንብረት ትቀናላችሁ። ወይ በመልኩ አይዶን ነው። በአህያውም አትቅና ይላል እግዚአብሔር ቃል። ቁጣ አለባችሁ። ቼክ ዮርሰልፍ። ቁጣ አለ። እግዚአብሔር ይቆጣል ይላል መጽሐፍ ቅዱስ። የሚቆጣው ግን ኃጢአተኛ ላይ ነው። ኃጢአተኛ እግዚአብሔርን አስቆጣው ይላል። ኃጢአት ውስጣችሁን ሊያስቆጣ ይገባል። ግን ይሄ ቁጣ የክፋት ቁጣ ነው። ቁጣ አለባችሁ። ወጥተው እዚህ ደም ፍላት ያለባችሁ ልጆች ራሳችሁን እዩ። አድመኝነት አለባችሁ። በአድማ የምታደርጉ ሰው ላይ የምትነሱ በአድማ አድመኝነት አለ። መለያየት ትከፋፍላላችሁ ሰው። ራሳችሁን ቼክ አድርጉ። ለሞት መዘጋጀት ማለት ነው። መናፍቅነት አለባችሁ። መናፍቅን የቋንቋውን ቆይ ተረጉመዋለሁ። መናፍቅ ናችሁ። መናፍቅ ጴንጤ የሚሉት አይደለም፣ እሱን ተውት። መናፍቅነት አለባችሁ። ምቀኝነት አለባችሁ። ከሌላ ሊሳካለት ነው ምናምን። መግደል አለ። ጥላቻ ነው። እህትን ትጠላለህ፣ ነፍሰ ገዳይ ነህ። ሰካራም ናችሁ። ቢራ ትጠጣላችሁ ምናምን። አይገባም ይላል እግዚአብሔር ቃል። አይገባም ካለ አይገባም። ዘፋኝነት። ጴንጤው ከመተኛቱ የተነሳ የዘንድሮ ጴንጤ ዘፈን እንኳን ለምን አይገባም? ያው ኦሬዲ እኮ ዘፈን ገብቷል ቤተክርስቲያናቸው ውስጥ። ግን በቀደም ያየሁት ቪዲዮ ምን ያህል እግዚአብሔር ቃል ደንታ እንደሌላቸው አገልጋዮቹ ራሳቸው ስለ ዘፈን ይነጋገራሉ። ልክ የካቶሊክ ቤተክርስቲያን የነበረችበት ጨለማ ከማርያም በስተቀኝ 100 ሜትር ልግዛ ምናምን የእግዚአብሔር ቃል እዚያ ትዝፈን እያለ ስለ ዘፈን ምናምን እንደዚህ ይላሉ። እነዚህ ጭራሽ ከጌታ አገልግሎት ውስጥ የሉበት እና ዘፋኝነት አትዝፈን እያለ እግዚአብሔር ቃል ስለ ዘፈን ዲስከሽን ደግሞ ቁጭ ብለው ወጣቶቹ አይናቸው ያጎረጠረጡ ይሰማቸዋል። ዘፈን ቢገባ ይሻል። ኦሬዲ እኮ ዘፋኞች ናቸው በብዛት ዘማሪ ተብለው ዳንስ ቤት እና እኔ በእርግጠኝነት ነው የምነግራችሁ የእግዚአብሔር መንፈስ የሌለበት ሃምብልነስ የሌለበት ይሄ ምን ከናይት ክለብ የማያንስ ነው። አሁን ለሆነች ሴት ለሆነ ወንድ መስፈን የቀራቸው እና
ያም ሆኖ አልበቃቸውም። በደንበኛ ጴንጤ ለምን አልዘፈነም ነው። ኦልሬዲ ዘፍኗል። እና ራሳችሁን ፈትሹ። ኦኬ። ከዛ ደግሞ ይህንን የሚመስል ነው። ለሞት የተዘጋጀ ሰው አይዘፍንም፣ ወደ እግዚአብሔር በተጠንቀቅ ይኖራል። እና ይሄንን ቼክ አድርጉ። ለሞት መዘጋጀት ማለት ራስን መፈተሽ ማለት ነው። እኔ ለሁሉም እንደ በጳውሎስ በዚህ በኩል እኔም እካፈለዋለሁ። የማንም ደም የለብኝም፣ ከደሙ ነፃ ነኝ። ጌታም ዛሬ እዚህ ቢኖር የሚነግራችሁ ይሄንን ነው። አሜን። ስለዚህ ራሳችሁን ፈትሹ። ጌታ ሳይመጣ ለመሞት ምን በሉ ተዘጋጁ። አሜን። ይሄን ይመስላል። ሌላም ደግሞ ላሳያችሁ እችላለሁ። ሌላ መፈተሻ መንገድ ማለት ነው። ራእይ ላይም ይናገራል። ራእይ 20:11-12 ላይ ራእይ 20:12 ላይ አንደኛ መፈተሻው ምን ይላል? እግዚአብሔር ቃል ከ11 ጀምሮ ይላል ብላችሁ ታላቅና ነጭ ዙፋን በእርሱ ላይ የተቀመጠውን አየሁ። ምድርና ሰማይን ከፊቱ ሸሹ፣ ስፍራም አልተገኘላቸውም ይላል። አሜን። ሙታንም ታናናሾችና ታላላቆችን በዙፋኑ ፊት ቆመው አየሁ። አያችሁ፣ ትንሹ፣ ትልቁ፣ ሀብታሙ፣ ደሃው፣ በእድሜው አነስ ያለው ትልቁ በሙሉ በእግዚአብሔር ፊት ይቆማል። ቆሞ አየሁ። መጽሐፍትም ተከፈቱ ይላል። ሌላም መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታን በመጽሐፍት ተጽፈው እንደነበረ እንደ ስራቸው መጠን ተከፈሉ። ሲኦል እንኳን ዲግሪ ያለው። አሁን ለምሳሌ አንዳንድ ሰዎች በቶሎ በወጣትነታቸው ይሞታሉ። አንድ ታሪክ ስሰማ እግዚአብሔር ብዙ ኃጢአት እንዳይበዛባቸው ነው የሚወስዳቸው። በቃ ያው ለፍርድ ናቸው፣ ግን እዛም ሄደው ደግሞ ፍርዱ እንዳይበዛባቸው ቶሎ ይወሰዳሉ። ስለዚህ ምንድነው እንደ መጠንህ ነው፣ እንደ ዲግሪ ነው የሚከፈለ ሲኦል ራሱ። ይሄንንም ማወቅ ያስፈልጋል። ከዛ በኋላ እንደ ስራቸው መጠን ስራ ያወጣህ ነው። በቃ ትክክል ነው። እና የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ። ባህር ውስጥ ሰጥመው የሞቱ በሙሉ ማለት ነው። ሙታን የነበራቸው ሙታን ባህር እንኳን ሰጠ ይላል። ሞትና ሲኦልም በእርሱ ዘንድ ያሉትን ሙታን ሰጡ። ሲኦልም ሰጠ ያለውን ሙታን። እያንዳንዱም እንደ ስራው መጠን ተከፈለው። ስራ ኦርቶዶክሶች ጌታ ኢየሱስ ክርስቶስ ይባርካችሁ። ስራ ያስፈልጋል ያሉት ትክክል። ስራችሁ ነው የሚያወጣችሁ። ትክክል ነው። እነሱ የተሳሳቱት ኦርቶዶክሶች ስራ የሚለውን በስርዓት ጸድቅ፣ ግን የጸደቀ ሰው መስራት አለበት። እነሱ የተሳሳቱት ኦርቶዶክስ ስራ የሚለው ምንድነው? ተራራ መውጣት ወይ ደግሞ ወደ ገደል መግባት ወይ ደግሞ ገደል ምንድነው ገዳም መግባት ወይ ደግሞ የእግዚአብሔርን ንስሐ ለመግባት የእግዚአብሔርን ምሕረት ለማግኘት በሰንሰለት ራሳቸውን ይመታሉ። በዛ አይደለም ንስሐ የሚገኘው። ለንስሐ ብለው ነው። የሆነ ነገር ሰምቻለሁ፣ አንብቤ ነው ሰምቼ ነው አይዶን ነው። ያ አይደለም ንስሐ። ያ ነው ስህተታቸው፣ ያ ነው ጨለማቸው። ግን ስራ ቢሉት ነገር ልክ ናቸው። ስለዚህ እያንዳንዱ እንደ ስራው መጠን ተከፈለው። አሜን። ስራ ነው የሚጠብቅህ። እና ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛ ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ ይላል። ስለዚህ በጌታ ኢየሱስ ክርስቶስ አምነህ በንስሐ ገብተህ ስሜን በሕይወት መጽሐፍ ጻፍ በል። ስምህ ካልተገኘ ምን ይሆናል? ይሄን ቼክ አድርግ። በሕይወት መጽሐፍ ተጽፎ ያልተገኘ ማናቸውም በእሳት ባህር ውስጥ ተጣለ። ስሜ በሕይወት መዝገብ ተጽፏል። በኦርቶዶክስ መዝገብ ላይ አይደለም፣ በጴንጤዎች መዝገብ ላይ አይደለም፣ በካቶሊኮች መዝገብ ላይ አይደለም። በእግዚአብሔር የሕይወት መዝገብ ላይ ስምህ ተጽፏል። ያንን ቼክ። ለሞት ተዘጋጅ። አሜን። አይ ጥርጣሬ ካለ አልተጻፈ ይሆን እንደው እንዴ ስመካል ጌታ ኢየሱስ ክርስቶስ ወይ አንተ አዳኜ ነህ፣ አድነኝ፣ ስሜን ጻፍልኝ በሉት። የተጻፈው ስም ደግሞ ለዘላለም በሕይወት መዝገብ ላይ እዛው ይቅር ጌታ ሆይ እንዳልወገድ እንዳይሰረዝ ስሜ ብለህ ጌታን ጠይቅ። ይሄም አንደኛው ለሞት የመዘጋጀት እንትን ነው። ምንድነው መዘጋጃ ነው። ቲክ እያደረጋችሁ አሜን። እኔ ከማናችሁም ደም ነፃ ነኝ። አሜን። ከዛ ደግሞ ስንቀጥል ከዛ ሌላ ደግሞ ቼክ ስታደርጉ ለሞት እያዘጋጇችሁ ነው። ራእይ 14:10 ላይ ይሄ ስለ እንትን የሚናገረው ቆይ ሶሪ ወገኖች
ይላል እግዚአብሔር ቃል? ወገኖቼ እንግዲህ ባይብል ስተዲ ነው፣ አትቀየሙም። ኦኬ ራእይ መጨረሻ ላይ ይመስለኛል። ምን ይላል እግዚአብሔር ቃል? ምን ይላል? ራእይ 22 የመጨረሻው ምዕራፍ ቁጥር 14 ላይ ጀምሬ ባነብላችሁ፣ ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿ ወደ ከተማይቱ እንዲገቡ ልብሳቸውን ልብስ የሚለው ጌታ ልብን ነው። ጌታን ስንቀበል ልክ ያለብሱናል። በመንፈሳዊ ዓለም ነጭ ልብስ እንለብሳለን። ያንን ነው የሚለው። ሜልሻዬ እደውልሻለሁ። ባይብል ስተዲ እሺ። እና ያ ልብሳችን በመንፈሳዊ ዓለም ልክ ጌታ ኢየሱስ ክርስቶስ አንተ ጌታዬ ነህ፣ አምኜሃለሁ፣ በደምህ እጠበኝ፣ ይቅር በለኝ፣ ስሜን ጻፍልኝ ስትሉ በመንፈሳዊ ዓለም ነጭ ልብስ ያለብሷቸዋል። ነጭ ሊነን። ያቺ ልብሳችሁ እንዳትቆሽሽ ነው ስለ ልብሳችሁ ንጽህና የሚለው። በክርስቶስ ደም ብቻ ነው ያ ንጽህና የሚታጠበው። ስለዚህ አንድ ነገር ኃጢአት ስትሰሩ ወዲያው ንስሐ ስትገቡ ያ ልብሳችሁ ንጹህ ይሆናል። ስለዚህ ልብሳቸውን የሚያጥቡ የሚለው ያ ነው፣ ንስሐ የሚገቡ ማለት ነው። ብፁዓን ናቸው ይልና ውሻዎችና ይላል። ውሻ ማለት እግዚአብሔር ቃል ውሻ የሚላቸው በጣም እንትን ሰልፍ ኮንትሮል የሌላቸው በሴክሹዋል እንትን ድራይቭድ የሚሆኑ እከሌ ውሻ ነው ይባላል አንዳንዴ አይደል? በእኛ ሀገር እሱ ማንንም አይምርም ማለት ነው። እንደዛ ማለት ነው። ውሻ እንደዛ ይላል መጽሐፍ ቅዱስ። ውሻ ከሆነ አንድ ሰው ንስሐ መግባት አለበት። አስማተኛዎች እንግዲህ ራሳችሁን ቼክ አድርጉ። ውሻ ናችሁ? ውሻ ነኝ እያላችሁ አስማተኛዎች ናችሁ? ቤተክርስቲያን ውስጥ ያለ አስማት ቼክ ዮርሰልፍ። ባይ ዘ ዌይ ይሄ የመጨረሻ ለዓለም ጌታ የሰጠው የመጨረሻ እድል እንደዚህ አይነት ሰባኪዎችን ነው ቁጭ የሚያደርግላችሁ በዓለም ዙሪያ የመጨረሻ እድል ነው። this is the last chance that God is giving this world። ይሄን ሰምቻለሁ። አንድ እድል ሰጥቷል ለሁሉም ሰው። እቺን ሰምቶ መዳን የራሱ የሰውየው ነው። ስለዚህ አስማተኞች፣ ሴሰኛዎች፣ ሴሰኛ ነሽ ምንድነው ችግሩ? ቼክ አድርጉ። ነፍሰ ገዳዮች፣ እህትን ትጠላለህ። የቤተሰብ ዲፕ የሆነ የአባታቸውን እንትን ይዙና የአባታቸው የሚጠላውን እነሱ ጠይ ሆነው ያድጋሉ። አያችሁ? ሶ ዲፕ ጥላቻ እኮ ዴፕዝ አለው፣ ጥልቀት አለው። ወይ እናታቸውን ያስቀየመ ሰው እናታቸውን ከመውለዳቸው የተነሳ ወይ እናታቸው ከሳለችባቸው የተነሳ ዲፕ የሆነ ጥላቻ ያለባቸው ልጆች አሉ። that has to be healed። እና ትጠላለህ ሰውን to that extent። ስለዚህ አንተ ነፍሰ ገዳይ ነህ። ጥላቻ ከዛ ነው የሚጀምረው። ስለዚህ ቼክ ዮርሰልፍ፣ ልባችሁን ቼክ። ጣዖትን የሚያመልኩ ጣዖት ብዛቱ ቲክቶኩ እሱ ሁሉ ጣዖት። ከዛ ውሸትን የሚወዱና የሚያደርጉ አገልጋዩ ዋሻል ሁሉ እሱ ውሸትንም ቼክ። ትንሿን ውሸት እንኳን እንዳትገኝባችሁ ቼክ። ለመሞት ተዘጋጁ። ከዛ ደግሞ ውሸትን የሚወዱና የሚያደርጉ ሁሉ በውጭ አሉ ይላል ጌታ። በውጭ ማለት አይገቡም እኔ ጋር ይላል። ስለዚህ ለመሞት ተዘጋጁ። ቼክ ዮርሰልፍ። ሁሌ ተጠንቀቃችሁ ኑሩ። ይሄ ለዓለም ጌታ የሰጣት አንድ እድል ነው። ሰምቶ ማምለጥ ይሁን። አሜን። this is the checklist። እቺን ቼክ አድርጋችሁ ተዘጋጁ። ጌታ ይባርካችሁ። እንቀጥላለን ባይብል ስተዲያችንን። እኔም ወደ ጉዳይ ልሂድ። ጌታ ኢየሱስ ክርስቶስ ይመጣል። ማራናታ፣ ጌታ ሆይ ና። in the name of Yeshua። ለኔም ናልኝ፣ ለልጄ ናላት፣ ለቤተሰቦቻችን ናለን፣ ለወገኖቼ ናላቸው እንጂ አትምጣብን ጌታ ሆይ in the name of Yeshua። ለሞት የተዘጋጀን ላንተ መምጣት የተዘጋጀን እንሁን በፊትህ ጌታ እግዚአብሔር ሆይ ተቀባዮች አድርገን in the name of Yeshua። አሜን። ተባረኩ ወገኖች። have a good day. bye።